ሰዎች እየገቡ ፓርቲሽን ሲያካፍሉ ትዳራችሁ ሊከፍሉ ሊበጠብጡባችሁ ሲገቡ እሱ ብቻ ቆሞ ነው ያተረፋችሁ። የጀመራችሁ ስራ አክስሯችሁ ሰዎች ሁሉ እየተሳለቁባችሁ ይሄውና በቃ እጁን ያወራጨ ሄደ እገሌኮ ከሰረ ሲሏችሁ በፈረሰው ቅጥራችሁ ላይ ሙሉ ሆኖ የቆመላችሁ እሱ ብቻ ነው። መድኃኔዓለም ብቻ ቀን ሲከፋ እሱ ብቻ አጠገቤ ነበረ። ፈተና ሲገጥም አጠገቤ የነበረው እሱ ብቻ ነው። በህመም ክፉ ደዌ ሲያስጨንቀን የነበረው እሱ ብቻ ነው። እርሱ የሌለበት ጊዜ የለም። እርሱ የታጣበት ጊዜ የለም። የሌለበት ጊዜ የሌለ እሱ ብቻ ነው። አጣናኑናል ብለን ተስፋ ያደረግንባቸው ሰዎች መራራውን እየሰጡን ስር እየማሱ ቅጠል እየበጠሱ የሰጡን እንደው እንኳን መድኃኒት ሊሆነን ማስታገሻም አልሆነን ይሆናል። ገንዘብ ስላለን ወደ ውጭ ሀገር ሄደን መታከም ስለቻልን ፈውስ የምናገኝ ሊመስለን ይችላል። ፈውሳችን ዛሬም መዳናቸውን የሚጠባበቁ በአልጋ ላይ ይዋሉ መጋረጃ የተጋረደባቸው ዛሬም በየጸበል ስፍራ ትተናቸው ወይ ይሙቱ ወይ ይኑሩ ብለን በሞትና በህይወት መካከል ትተናቸው ጥለናቸው የመጡ ብዙ መጻጎች አሉ። ቀን ይጠብቃሉ እንጂ መድኃኔዓለም አንድ ቀን ያነሳቸዋል። መጋረጃ ለተጋረደበት መድኃኔዓለም አንድ ቀን ይመጣል። የወደቁትን ሊያነሳ መድኃኔዓለም ይመጣል። የተናቁትን ሊያከብር መድኃኔዓለም ይመጣል። መከራን የሚያቆም ኃይል፣ ሐዘን የሚያቆም ኃይል፣ እንባ የሚያቆም ኃይል፣ ስቃይ የሚያቆም ኃይል፣ በሽታን የሚያቆም ኃይል አንድ የ78 ዓመት አባት ናቸው አሉ። የስንት ዓመት? የ78 ዓመት አባት ናቸው። እኛ አባት ድንገት ታመሙና ቀላፋ ነው። ዙሪያውን ካየን አካባቢያችንን ካየን የማያስተኛ ነገር አለ። እንቅልፍ የማይወስዳቸው ጠላቶች አሉብን። በዙሪያችን ላይ ቀንና ምቹ ጊዜ የሚፈልጉ ሰዎች አሉ። አንድ ቀን በእጄ ይወድቃል ብለው የሚጠብቁን ሰዎች አሉ። ግን ምህረቱን ያበዛልን አምላካችን እግዚአብሔር ኃጢአት በደላችን ሳይመለከት በምህረቱ አደባባይ በፍቅሩ ስቦ ቃሉን እንድንሰማ የመረጠን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የከበረና የገነነ ይሁን። እስክብር ለመድኃኔዓለም ይሁን። እልል ብላችሁ እግዚአብሔርን አመስግኑ። እጥይታ አምሳል እምና አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሊተ ሕይወቱ ለአዳም መድኃኒታ ለሔዋን የምንላት የእኛ የሰው ዘር የመዳናችን ቁልፍ ምስጢር ማምላክ የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የኢየሱስ እናት የኛም እናት ሁሉ ነገራችን ስለሆነች ለኢየሱስ ክርስቶስና ለድንግል ማርያም ክብር ይሁንላት። የምትወዷት በጥላዋ ያረፋችሁ በምልጃዋ የተጽናናችሁ እንባችሁ የታበሰላችሁ ለመድኃኔዓለምና ለኢየሱስ ክርስቶስ በድጋሚ ክብር ይሁንላት። እዚህ ያደረሳችሁ ማን ነው ወገኖቼ? ወጣችሁ ለመግባታችሁ ዋስትናችሁ ማን ነው? ተኝታችሁ ለመነሳታችሁ ዋስትናችሁ ማን ነው? የጠላትን እንቅፋት ያነሳላችሁ ማን ነው? የተዘጋውን የከፈተላችሁ ማን ነው? የተቆፈረውን ጉድጓድ የደፈነላችሁ ማን ነው? እናንተ ከማታውቁት እሱ ከሚያውቀው ያስመለጣችሁ ያዳናችሁ ያተረፋችሁ ማን ነው? ታዲያ ለዚህ ጌታ ምን ይገባዋል? እግዚአብሔር አምላካችን በዚህ በተወደደ በመዳን ሰዓት ቃሉን እንድንሰማ ስላሰባሰበን እግዚአብሔር ምን ይነግረናል ምን ያስተምረናል ብላችሁ ዛሬ እግዚአብሔር እኔና እናንተን የሚናገረን የዘመናት ጥያቄን የሚመልሰው እግዚአብሔር እንቆቅልሽን የሚፈታው እግዚአብሔር የተዘበራረቁትን የኑሯችን ጉዳይ የሚሰበስብልን እግዚአብሔር እንደ ሰው የነገርነውን ሳይሆን ዝምታን የሚሰማው እግዚአብሔር በዝምታችን ውስጥ ያለውን ጩኸት የሚያዳምጥልን እግዚአብሔር የቅርባችን የሆነው አምላካችን እግዚአብሔር
መከራን የሚያስረሳን ሐዘንን የሚያስረሳን እንባችንን ያበሰልን በችግራችን ያልተለየን እግዚአብሔር ዛሬ በዚህ ዕለት ጥያቄያችንን ሊመልስልን ከህመማችን ሊፈውሰን የተዘበራረቁትን ሊያስተካክልልን በህይወታችን የመረሩ ነገሮቻችንን ሊያጣፍጥልን ያልተስተካከሉ የህይወታችን ምዕራፍ ሊያስተካክልልን እግዚአብሔር በዚህ በመዳን ሰዓት ጠርቶናል። ማን የከበረ ይሁን? ማን ይናገረን? ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር የረቀቀውን አጉልቶ የራቀውን አቅርቦ ምስጢር ገልጦ ጌታ መንፈስ ቅዱስ ያስተምራል። የማርቆስ ወንጌል ምዕራፍ 6 ቁጥር 56 ላይ ያለውን መለኮታዊ ሐሳብ በማንሳት እንነጋገራለን። ቃሉ የዳሰሱት ሁሉ ዳኑ ይላል። እስቲ ከኔ ጋር በሉ የዳሰሱት ሁሉ በሉ። ኧረ አይሰማም? የዳሰሱት ሁሉ ዳኑ። ማንን የዳሰሱ? እስቲ ዛሬ እግዚአብሔር ይፈውሰኛል ብላችሁ በእምነት የመጣችሁ እግዚአብሔር መከራዬን ያቀልልኛል ብላችሁ በእምነት የመጣችሁ ችግራችሁ ከብዶ ከተራራን ያክል የገዘፈውን ታሪክ የሚያቀልልኝ መድኃኔዓለም ነው ብላችሁ ነገራችሁን ሁሉ በእግዚአብሔር ላይ ለመጣል የመጣችሁ ማን ያቀላል? ችግራችንን ማን ያስተካክላል? ማን ይፈታል? ስልጣን የማይፈታውን ጥያቄ ማን ይፈታል? ገንዘብ የማይመልሰውን ጥያቄ ማን ይመልሳል? ክብር ለመድኃኔዓለም ይሁን። ዛሬ በዚህ ጉባኤ የእያንዳንዳችን ጥያቄ ይመለሳል። ማን ይመልስልን? መከራ የከበደባችሁ ዛሬ ከመከራ ያሳርፋችኋል መድኃኔዓለም። መሐሪውን የዳሰሱ ምህረቱን ተማምነው ወደ መድኃኔዓለም የተጠጉ መድኃኔዓለምን የዳሰሱ ሁሉ ዳኑ ተብሎ ተጽፏል። ማንን የዳሰሱ? አቤት ወገኖቼ መድኃኔዓለም በሉ ሲከፍ አድርጉና ስሙ ክብራ ታሰት በሰው ፊት ለፊት ያስከበረን ማን ነው? ንገሩኝ እንጂ በሰው ፊት ለፊት ያስከበረን ማን ነው? ኃይላችን ማን ነው? ትምክህታችን ማን ነው? ክብር ለመድኃኔዓለም ይሁን። ስለዚህ እሱን ያመነ አያፍርም። ያፍራል እንደ መድኃኔዓለምን ያመነ መድኃኔዓለምን የተጠጋ ያፍራል ወይ? እንዲህ ብሎ ይጀምራል። በመሸ ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ ይላል። እስቲ በመሸ ጊዜ በሉ። ቀኑ ሲጨልም መድኃኔዓለም ይመጣል። ማን ይምጣልን? ኑሯችሁ ሲደበላልቅ በኑሮ ግራ መጋባቱ ስትሆኑ ማን ይመጣል? ማን ይመጣል? ይረዳናል ይረዳኛል ብላችሁ የምትተማመኑበት ሰው ጀርባ ሲዞር ፊት ሲነሳችሁ ማን ይመጣል? በመሸ ጊዜ ያለ ምን ባለ ጊዜ? በመሸ ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻ በምድር ላይ ነበረ። እስቲ እሱ ብቻ አለኝ የምትሉ ወገን ባይኖራችሁ ዘመድ ባይኖራችሁ ጓደኛ ባይኖራችሁ እሱ ብቻ ያላችሁ ክብር ለሱ ይሁን። ይበቃናል። መድኃኔዓለም ከበቂ በላይ ነው። መድኃኔዓለም በቂ ነው አይደለም? አረ ከበቂ በላይ ነው። ክብር ለመድኃኔዓለም ይሁን። በቂያችን ነው መድኃኔዓለም። ስለዚህ ማን ነበር አጠገባችን በቸገረን ቀን? ወገኖቼ እሱ ብቻ በሉኛ። ማን ነበር በታመማችሁ ቀን አጠገባችሁ? አልጋን ጥፎ ያስታመማችሁ ማን ብቻ ነው? በቁስላችሁ ላይ ዘይት ያፈሰሰላችሁ ማን ነው? ማን ነበር አጠገባችሁ በሐዘናችሁ ቀን? እንባችሁን የጠረገላችሁ ማን ነው? ማን ነበር አጠገባችሁ ቀኑ በመሸባችሁ ቀን? ማን ነው? እሱ ብቻ ነበረ። ማን ብቻ? መድኃኔዓለም ብቻ። ቀኑ በመሸ ሰዓት ታንኳይቱ ንፋስ ተነስቶባት ማዕበል በተነሳ ሰዓት ወገኖቼ ታንኳ የተባለችው ትዳራችሁ ሲናወጥ አጠገባችሁ የነበረው እሱ ብቻ ነው። ሰዎች እየገቡ ፓርቲሽን ሲያካፍሉ ትዳራችሁ ሊከፍሉ ሊበጠብጡባችሁ ሲገቡ እሱ ብቻ ቆሞ ነው ያተረፋችሁ። የጀመራችሁ ስራ አክስሯችሁ ሰዎች ሁሉ እየተሳለቁባችሁ ይሄውና በቃ እጁን ያወራጨ ሄደ እገሌ እኮ ከሰረ ሲሏችሁ በፈረሰው ቅጥራችሁ ላይ ሙሉ ሆኖ የቆመላችሁ እሱ ብቻ ነው። መድኃኔዓለም ብቻ። እውነት አሰት መድኃኔዓለም ብቻ። በኑሮ በረሃ የደረሰልን መድኃኔዓለም ብቻ ነው።
ቤታችን ሊፈርስ በዘመመብን ቀን የዘመመውን ጎጆ የደገፈልን እሱ ብቻ ነው። ታንኳ የተባለው ቤታችን፣ ታንኳ የተባለው ኑሯችን፣ ታንኳ የተባለው ትዳራችን በሐዘን ሲዋጥ ቤታችን ሲበጠበጥ ደርሶ የሚበጠበጠውን ቤት ሰላም የሰጠልን እሱ ብቻ ነው። ማ ብቻ? ዛሬ መዳን ይናፍቃችሁ ስትገላበጡ የምታድሩ ቀኑ ረዝሞባችሁ ሌሊቱ ረዝሞባችሁ የማይነጋ ሌሊት ያሳለፋችሁ የኔ ቀን መቼ ነው መድኃኔዓለም እንደ ሰው ቀና መታረገኝ መቼ ነው መድኃኔዓለም የምትጎበኘኝ መቼ ነው ከህመሜ የምፈወሰው መቼ ነው መድኃኒት ሰለቸኝ መርፌ ሰለቸኝ የምትሉ የመዳናችሁ ቀን ዛሬ ነው። ዛሬ መዳን ይናፍቃችሁ መድኃኒት ፍለጋ የምትንከራተቱ ምእመናን ፈውሱ ፍጹም የሆነ ጠባሳ ሳይሽር የሚፈውስ እሱ ብቻ ነው። ማ ብቻ? ግዴላችሁም እሱ ብቻ በሉኝ። ዛሬ ቀን ሲከፋ እሱ ብቻ አጠገቤ ነበረ። ፈተና ሲገጥም አጠገቤ የነበረው እሱ ብቻ ነው። በህመም ክፉ ደዌ ሲያስጨንቀን የነበረው እሱ ብቻ ነው። እርሱ የሌለበት ጊዜ የለም። እርሱ የታጣበት ጊዜ የለም። የሌለበት ጊዜ የሌለ እሱ ብቻ ነው። አጣነው አትሉትም። መድኃኔዓለም ምሉ በኩልሄ ነው፣ በሁሉ የሞላ ነው። ወገኖቼ ሲያምህ መድኃኒት የሚገዛልን አታገኝም። አጠገብህ ግን ማ ብቻ አለ? ይበቃናል አይበቃንም? ብዙ ሰዎችን እንቀየማቸዋለን አይደል? በሐዘኔ ሰዓት የለም፣ በችግር ያብሮኛ አልቆመም እንላለን። በሐዘንም በደስታን የማይለየን ማ ብቻ ነው? አቤት በጣም የሚገርመው ነፋስም በፊታቸው ነበረ ይላል። የሰማችሁ ነው አይደል? በመሸ ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በመድር ላይ ነበረ ካለ በኋላ ነፋስ በፊታቸው ነበረ ይላል። ምናልባት በትዳራችሁ ነፋስ ሊኖር ይችላል። ምናልባት በኑሯችሁ ነፋስ ሊኖር ይችላል። ያ የነፈሰው ነፋስ ቤታችሁን ሊገለብጥ ኑሯችሁን ያናጋ ያለ ነፋስ ሊሆን ይችላል። ግን ነፋሱ ቢነፍስም አጠገባችሁ ያለው ብቸኛ አዳኝ ማን ብቻ እንደሆነ ብቻ አስቡ። እሱ ብቻ በሏ፣ እሱ ብቻ። እና ይገርማችኋል መከራ ከፊታችሁ ሊደቀን ይችላል። አንገት የደፋችሁበት ችግር ሊኖር ይችላል። የወሬ ነፋስ ትዳራችሁን እየነቀነቀ ሊሆን ይችላል። ሰው የለም አጠገቤ ልትሉ ይችላል። ነፋስ ወደ በዛበት መርከብ የሚያይደጋባት ክርስቶስ የምትናወጣውን ቤታችሁን የሚመለከትላችሁ ደጋባት መድኃኔዓለም ያልጸናው ኑሯችሁን ሊያጸና የሚፈቅድ እግዚአብሔር ደጋባት የኑሯችን ጉስቁልና ከቤታችን የማያሸሸው ደጋባት ቢኖረንም ባይኖረንም ብናጣም ብንነጣም የማይጸየፈን አባት መድኃኔዓለም ነፋስ ወደ በዛበት መርከብ አየ። መርከቧን ነፋስ እንደበዛባት ልትሰጥም ልትገለበጥ እንደሆነ ሲያይ ባህሩን እየተረማመደ ወጣ። አንተን ከችግር ሊያድን መድኃኔዓለም አንተ መሃል ላይ የምትናጥበትን ያይና ብዙ ሰዎች ዳር ላይ ቆመው ወደ መሃል መግባት ይፈራሉ። መድኃኔዓለም መሃሉን እየረገጠ አንተ የፈራኸውን ችግር በእግሩ እየረገጠ ይመጣል ሊያድን። ባህሩን እኮ እየረገጠ መጣ እንደ የብስ። እየሰማችሁ ነው? ባህሩን ላይ እየተረማመደ መድኃኔዓለም መጣ። ጌታ ሆይ ልንጠፋ ነው አድነን አሉት። ዛሬ እስቲ አድነን በሉት ወገኖቼ። ኢትዮጵያውያን ግዴላችሁም ልንጠፋ ነው አድነን በሉት። ሳንጠፋፋ መድኃኔዓለም ይድረስልን። ልንጠፋ ነው ጌታ ሆይ አድነን አሉት። መድኃኔዓለም እያለ ማንም አይሰጥም። ግዴላችሁም የትኛውም ነፋስ ይንፈስ መድኃኔዓለም ጋር ካለን ችግር የለው። የትኛውም ጠላት በዙሪያችን ይክበበን እንደ ቅዱስ ዳዊት እንዘምራለን። አንሰ ሰከብ ኮኖም ኮተን ሳይኩስ መግዚአብሔር አልጻኒ እኔ ተኛው እንቀላፋው እግዚአብሔር ደግፎኛልና ነቀው። ደጋፊያችን እግዚአብሔር ከኛ ጋር ካለ ብዙ ጊዜማ ተገፍተረናል እኮ አልወደቅንም እንጂ ወገኖቼ። የገፈተረ ሰው አቅም አንሶት አይደለም መሬት ያልነካው የማይጥለው የአማኑኤል እጅ ስለያዘ እንጂ በማይጥለው ክንዱ የተደገፍንበት ክንድ የተማመንበት ክንድ የተጠጋነው መድኃኔዓለምን ስለሆነ ነው እንጂ ዛሬም ድረስ ገፊዎች አሉን። ግን የገፊ ክብሩ ግን ወንበር ላይ መግፋቱ ነው። ገፍቶ 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 ወንበር ላይ ያስቀምጣል። የገፊ አያችሁ አንዳንድ ቀን ጥሩ ገፊ ይስጣችሁ ይባላል አይደል? ሰምታችሁ ታውቃላችሁ? እንደው ጥሩ ገፊ ይስጣችሁ ሲባል ሰምታችሁ ታውቃላችሁ? ሰው ተገፍቶ ወደ እንጀራው ይገፋል። አንዳንዱ ሰው እንኳንም ተገፋው ይላል። ሰው ተገፍቶ ከሀገር ወጥቶ ወደ እንጀራው ይገፋል፣ ወደ ወንበር ይገፋል፣ ወደ ስልጣን ይገፋል። የመገፋት ክብሩ ክርስቶስ ስለሆነ ማን ነው? ክርስቶስ።
እና ወደሚናጠው መርከብ ብቻ አይደለም ወደሚናጠው ትዳራችን እንዲመለከት ወደ እግዚአብሔር እናልቅስ። በዚህ በማርቆስ ወንጌል ምዕራፍ 5 ቁጥር 25 ላይ ታሪኳ የተመዘገበላት በበሽታ የተሰቃየች አንዲት ሴት የዚችን ሴት ታሪክ ሁላችሁ እንደተማራችሁበት አስተውላለሁ። ብዙዎቻችሁ ለዚህ ታሪክ እንግዶች አይደላችሁ። በተለያየ መምህራን ተምራችኋል። የትምህርታችን ርዕስ እንዳትረሱት። የዳሰሱት ሁሉ ምን አሉ? የዳሰሱት ሁሉ ምን አሉ? ዳኑ። እና ይቺ ሴት በሽተኛ ሴት ናት። ህመም የጸናባት ሴት ናት። ከህመሟ ለመዳን ብዙ የራሷን ዕውቀት ተጠቅማ ገንዘቧን ተጠቅማ አሉ ወደ ተባሉ ባለመድኃኒቶች ዘንድ ሄደች ናት። ግን እንኳን መድኃኒት ማስታገሻ ያላገኘች ሴት ናት። ያድኑናል ብለን ተስፋ ያደረግንባቸው ሰዎች መራራውን እየሰጡን ስር እየማሱ ቅጠል እየበጠሱ የሰጡን እንደው እንኳን መድኃኒት ሊሆነን ማስታገሻም አልሆነን ይሆናል። ገንዘብ ስላለን ወደ ውጭ ሀገር ሄደን መታከም ስለቻልን ፈውስ የምናገኝ ሊመስለን ይችላል። ፈውሳችን የተያዘው ግን በመድኃኒዓለም እጅ ነው። በማን እጅ? በማን እጅ? በመድኃኒዓለም እጅ ነው። እና ይቺ ሴት የታመመችው ለ1 ዓመት አይደለም ለ2 ዓመት አይደለም። በጽኑ ደዌ የተያዘችው ለ12 ዓመታት ነው። ህመሟ ደግሞ ደም ነው የሚፈሳት። የማይቆም ደም መፍሰስ ብቻ ሳይሆን ከሰውነቷ የሚወጣው ጠረን ከሰውነቷ የሚወጣው ክፉ ሽታ ከሰው መካከል አያቆማትም ነበር። ወገኖቼ እንዲህ ያሉ ሰዎች በመካከላችን ቢኖሩ አፍንጫችንን እያያዝን በነጠላችን አፍንጫችንን እየሸፈንን ካጠገባቸው እንርቃቸዋለን። የማይጸይፈንማ ብቻ ይሆን ወገኖቼ? የማይንቀንማ ብቻ ይሆን? ቁስል እንኳን ቢኖርብን በቁስላችን ላይ ዘይት ሊደፋልን የታመነው ሳምራዊው መድኃኒዓለም ብቻ ነው። እና ይቺ ሴት ያልወጣችው ቆላ ያልወረደችው ደጋ የለም። በአራቱም አቅጣጫ ሄዳለች፣ መድኃኒት ፈልጋለች። ገንዘቧን ሁሉ ለባለ መድኃኒቶች ሰጥታ ከሰረች። በቃ በከሰርንበት ምሽት ላይ ሁሉ ከእጃችን ሲበተን መድኃኒዓለም ይመጣል። እጃችሁ ላይ ያለው ነገር ሲያልቅ መድኃኒዓለም እንደገና ሊያስጀምር ይመጣል። ዓለም የተስማማበት የቁጥር ሕግ እኮ አንድ አይደለም፣ ከዜሮ ነው የሚጀምረው። ከባዶ አንተ ባለ እርሾ ላይ አይደለም እግዚአብሔር የሚሰራው። እጅ ባዶ እያለ እግዚአብሔር ባዶነትን አይቶ ሊሞላህ ይመጣል። እና እቺ ሴት ገንዘቧ ሁሉ አለቀ። አሁን መድኃኒት አለ እንኳን ብለው ቢነግሯት ለባለ መድኃኒቶች የምትከፍለው ገንዘብ ስለሌላት ተስፋ ቆረጠችና በሯን ዘጋች። ሞቷን መጠባበቅ ጀመረች። በ12 ዓመት ውስጥ ግን ሰው ምን እንደሆነ ታዘባለች። ዘመድ ምን እንደሆነ፣ ጓደኛ ጉደኛ እንደሆነ፣ ዘመድ ፊት እንደነሳት፣ የገዛ የእናትና የአባቷ ልጆች ገና በርቀት ሲያዩ መንገድ እየቀየሩ እንደሚሄዱባት አይታለች። ሰው እንደሌላት ታውቃለች። ግን እሱ ብቻ ነው ያላት። ማ ብቻ? ዛሬም መዳናቸውን የሚጠባበቁ በአልጋ ላይ ይዋሉ፣ መጋረጃ የተጋረደባቸው ዛሬም በየጸበል ስፍራ ትተናቸው ወይ ይሙቱ ወይ ይኑሩ ብለን በሞትና በህይወት መካከል ትተናቸው ጥለናቸው የመጡ ብዙ መጻጎች አሉ። ቀን ይጠብቃሉ እንጂ መድኃኒዓለም አንድ ቀን ያነሳቸዋል። መጋረጃ ለተጋረደበት መድኃኒዓለም አንድ ቀን ይመጣል። የወደቁትን ሊያነሳ መድኃኒዓለም ይመጣል። የተናቁትን ሊያከብር መድኃኒዓለም ይመጣል። እና ይቺ ሴት አሁን ገንዘብ ስለሌላ በሯን ዘግታ ሞቷን መጠባበቅ ጀመረች። አንዳንድ ጊዜ እንደዚህ እንሆናለን ወገኖቼ። ጥሩ ኑሮ መኖር ሳይሆን ጥሩ ሞት እግዚአብሔርን ለምነዋለን። በቃኝ መድኃኒዓለም እንደው በሰው እጅ አታሰቃየኝ፣ እንደው የልጆች እጅ አታሳየኝ፣ በልጅ እጅ ከመወድቅ በሰው እጅ ከመወድቅ እባክሹ ልክ አርገኝ፣ መከራዬን አታብዛው እንለዋለን። ሞቷን መለመን በጀመረች ሰዓት መድኃኒቷ በመንገዷ እያለፈ ነው። ተስፋ በቆረጠችበት ምሽት ላይ አማኑኤል በበሯ እያለፈ ነው። መድኃኒዓለምማ በመንደራችን ካለፈ ሁሉ ደና ይሆናል። እንኳን በጉራ ወጣ ምትገባው በሽተኛ ይቅርና በአልጋ እንኳን የወደቀው እንኳን ስጋቸው አልቆ ደማቸው ተመጦ በቆዳቸው የቀሩ 38 ዓመት እንደ መጻጉ የቆዩ በሽተኞችም አይቀሩም። መድኃኒዓለምማ ያለፈ መሆኑን ሲሰሙ ቤት ውስጥ የቀሩ የተረሱ መኖርና አለመኖራቸው እንኳን የተረሳ
መኖራቸው የተረሱ በሽተኞች በአልጋ ያስቀመጡ አማኑኤል ሲያልፍ እንዲያገኛቸው ሌሎች ደግሞ እየዳሰሱት ሊድኑ በር ላይ ያስቀምጧቸው ነበር ወገኖቼ ዛሬ መዳን አትፈልጉም አመሻሽ ላይ ማቃሰት የማይጀምር ማን አለ ሲመሽ ጉጋት የማይጀምረው ማን አለ ዛሬ ግዳችንን ተመስገን እንላለን እንጂ መከራችንን በጥርሳችን ነክሰን አይደል ያለነው በስቃይ አይደል ያለነው እንዴት አይነት ሌሊት እንደምናሳልፍ እኔና እግዚአብሔር ነው የምናውቀው እንዴት አይነት መከራ ውስጥ እንዳለን ጎረቤት አያውቅም ጓደኛ አያውቅም ዘመድ አያውቅም እንዴት ያለ የኑሮ ክስረት ውስጥ እንዳለን ግን መድኃኔዓለም ያውቃል እንዴት ያለ ስቃይ ውስጥ እንዳለን መድኃኔዓለም ብቻ ነው የሚያውቀው ብትነግሯቸው ሰዎች አይረዷችሁ ብታማክሯቸው ሰዎች አይረዷችሁ አመመን ብላችሁ ብትነግሯቸው መድኃኒት አይገዙላችሁ ለዛ ብላችሁ ዝምታን መርጣችሁ ያረጋችሁ መድኃኔዓለምን ጧትና ማታ ደጅ የምትጠኑት አይዟችሁ እሱ በኑሯችሁ በር ላይ ማለፍ ሲጀምር የዳሰሱት ሁሉ ዳኑ እንደተባለ ዛሬ በዚህ ቆማችሁ በሽተኞች መድኃኒት የሰለቻችሁ ዛሬ በዚህ ቤት ውስጥ ያላችሁ ሐኪም ተስፋ ያስቆረጣችሁ እኔ እኮ የኔ ነገር እኮ አብቅቷል ጥቂት አመታት ነው ምኖረው ብላችሁ ተስፋ ቆርጣችሁ ያላችሁ ሰዎች ትኖራላችሁ እመኑኝ መድኃኔዓለም እድሜ ይቀጥላል ዓለም ከሆነ ከሰማችሁ ተስፋ ታስቆርጣለች አይድንም ወደ ቤት ይሰዱትና ቀኑን ይጠባበቅ የተባለውን ሰው ዘመድ አዝማድ በስልክ እየተደዋወለ ሲጠራ ግማሹ ጤፍ ያስፈጨ ለሞቱ ሲጠባበቅ የታሰበው ያለ ያልታሰበውን እየጠራ መድኃኔዓለም ይሞታል የተባለው እድሜ ቀጥሎለት በህይወት ያቆመ ታሪክ ይሰራል መድኃኔዓለም እና ይቺ ሴት ተስፋ ቆርጣለች በሯን ዘግታ ባልቀስ ጀምራለች እንደምትሞት እርግጠኛ ናት መድኃኔዓለም ግን እንደሚያድነን እርግጠኛ ነው እርግጠኛ ናችሁ በመድኃኔዓለም እስቲ ስንቶቻችሁ እርግጠኛ ናችሁ እንደሚያድናችሁ እንደሚፈውሳችሁ ሁላችንን የሚፈውሰን እና እንደዚህ ነው የሚለው የማርቆስ ወንጌል ምዕራፍ 5 ቁጥር 25 ጀምራችሁ ስታነቡ ገንዘቧን ለባለ መድኃኒቶች ሰጥታ ከስራ ነበር ኢየሱስ ግን በዛ ያልፍ ነበር ኢየሱስ በዛ እንደሚያልፍ ሰማች የሰማችው መድኃኒቷ ነው እስከ ዛሬ ድረስ ሰምታው የማታውቀው መድኃኒት ነው ኢየሱስ እስቲ ኢየሱስ መድኃኒት ነው በሉ እንደው በመድኃኔዓለም በሉት እስቲ ይድገሙና ኢየሱስ መድኃኒት ነው በሉት ስሙ ራሱ ምንድነው መድኃኒት ማለት ነው ህዝቡን ሁሉ ከኃጢአታቸው ያድናቸዋል የተባለ መድኃኒት አያችሁ ከኃጢአት በሽታ የገላገለን መድኃኒት ስሙ ኢየሱስ ይባላል ከዘላለም ሞት ያስመለጠን መድኃኒት ስሙ ኢየሱስ ይባላል ከሲኦል ያወጣን መድኃኒታችን ስሙ ኢየሱስ ይባላል ከዲያብሎስ አገዛዝ ነፃ ያወጣን ቀንበራችንን የሰበረልን መድኃኔዓለም ኢየሱስ ክርስቶስ ነው የሚያልፈው መድኃኒት እስከ ዛሬ ድረስ ያላገኘችው መድኃኒት እንደ ሌሎች መራራ እየሰጠ ገንዘብ የሚቀበል አይደለም ጣፋጭ ደሙን ሰጥቶን ያዳነን ያውም በከበረ ደሙ ከኃጢአት የዳነን እንኮነን አይደለም ምእመናን ወደሙ ለኢየሱስ ክርስቶስ ያነጻህንም ሁሉ ኃጣውኢነ ተብሎ ተጽፏል የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድነናል ከኃጢአት ሊያድነን የመጣ መድኃኒታችን ኢየሱስ ክርስቶስ በዚህች ሴት በር ላይ ያልፍ ነበር እየሰማችሁኝ ነው ዘገየብን የምትሉ መድኃኔዓለም ትቶኛል የምትሉ መድኃኔዓለም ጠዋትና ማታ እየለመንኩት የኔን ነገር ትቶታል የምትሉ በተስፋ መቁረጥ ውስጥ ያላችሁ አይዟችሁ ይመጣል መድኃኒታችሁ ያልፋል በበራችሁ የዶችን ጎጆ ሳይንቅ ወደ ዶች ቤት ይገባል መድኃኔዓለም ላስቲክ ወጥረን እንኳን መንገር ላይ ብንወርቅ መድኃኔዓለም ሊያነሳን ይመጣል እንኳን በቤት እየኖርን ጎዳና ላይ ብንወርቅ እንኳን ሊያነሳን መድኃኔዓለም ይመጣል ማን ይመጣል እያለፈ ነው ሰማች ኢየሱስ እያለፈ ነው አሏት የናዝሬቱ ኢየሱስ የታመነው ተስፋ የማርያም ልጅ አማኑኤል እያለፈ ነው አሏት አሁን እሱ እያለፈ ተብላ ላያድኗት ገንዘቧን ይዛ ስንት መንገድ በእግሯ ተጉዛ አይደል እንዴ በሯን ከፍታ በር ላይ ተጠበቀችው መድኃኔዓለም ዛሬማ ከመም ይገላገላለሁ አለች ዛሬ ከመም ይገላግላችሁ መድኃኔዓለም በስቃይ ያላችሁ መድኃኔዓለም ዛሬ ይገላግላችሁ በጭንቀት ውስጥ ያላችሁ እግዚአብሔር ዛሬ ከጭንቀት ይገላግላችሁ ዛሬ የመጎብኛ ቀኔ ነው አለች
እስቲ የመጎብኛ ቀናችሁ እንዲሆን የምትፈልጉ ከፍ አድርጎና አሳዩኝ ዛሬ ይሁንላችሁ እናንተ የምትጎበኙበት ቀን ዛሬ ይሁንላችሁ የናንተ ቋጠሮ የሚፈታበት ቀን ዛሬ ይሁንላችሁ የናንተ ሰንሰለት የሚፈታበት ቀን ዛሬ ይሁንላችሁ ከዕዳ ነፃ የምትወጡበት ቀን ዛሬ ይሁንላችሁ ከስቃይ የምትፈቱበት ቀን ዛሬ ይሁንላችሁ ይያለቀሳችሁ ያላችሁ እንባችሁ የሚታበስበት ቀን ዛሬ ይሁንላችሁ መድኃኒዓለም ደግሞ እንባ ማበስ ብቻ አይደለም የእንባ ምንጮችም ከጉንጭ ማድረግ ይችላል የእንባ ምንጮቻችንን የሚያድርቅልንና ወጣችና ብዙ መቆም አትችልም እቺ ሴት እየሰማችኝ ነው ለምን ደም ይፈሳታል ሪዚስት ማድረግ አትችልም ጥቂት ከቆመች ያዞራትና ተወድቃለች ታዲያ መድኃኒዓለም ጋር እንዴት ብላ ትደርሳለች በጣም ብዙ ሰው እየተከተለው ነው መድኃኒዓለምን በጣም ብዙ ሰው እየገፋው ነው መድኃኒዓለምን ለልዩ ልዩ ጉዳይ የሚከተለው ህዝብ ግማሹ መዳን ፈልጎ ግማሹ መልኩን ለማየት ግማሹ የቃሉን ትምህርት ፈልጎ ብዙ ህዝብ ይከተለዋል እቺ ሴት ግን እንደ ሌላ ሰው ተጋፍታ እንደምንም ብላ እሱ ጋር ለመድረስ ግን አቅም የላትም አቅማችን ግን እሱ ብቻ ነው ማ ብቻ ነው ማን ብቻ ነው አቅም ያለው እየተጋፋ ክርስቶስ ጋር ቢደርስ አልተፈወሰም ደካማዋን ከጀርባ አያት ደካሞቹን እኛ ነን መድኃኒዓለም እሷ ከኋላ ናት ሌሎች እያለፏት ይሄዳሉ እጇን ይዞ እንኳን እያበረታ አማኑኤል ጋር የሚያደርሳት ሰው አጣች በቃ አታገኝም ሰው ሲደክምህ ሰው አታገኝም ስታጣ ሰው አታገኝም ስትታመም ሰው አታገኝም ስትቸገር ሰው አታገኝም እቺ ሴት ማን ዞር ብሎ እንኳን የሚያያት ሰው የለም ድንገት እንኳን በትኩረት ካዩት ከሰው መካከል እንኳን ያገሏታል አፍንጫ ያያዙ አንቺ ነውረኛ በዚህ መካከል እንዴት ትቆሚያለሽ ይያሉ ያባረሯታል ግን ትኩረታቸው ክርስቶስ ላይ ስለነበረ ማንንም አላስተዋላትም እንኳን ቆሜ እንደ ጻን ልጅ ዳዴ ይያልኩም እሱ ጋር ደርሳለሁ አለች ዛሬ መድረስ የምትፈልጉት ማጋር ነው ወገኖች ማጋ መድረስ ትፈልጋላችሁ አረ በማረ ማጋ መድረስ ትፈልጋላችሁ መሐሪው ጋር ይቅርባዩ ጋር ባሕረ ምሕረቱ ሰፊ የሆነው ጋር አያችሁ ና እሷ የምትፈልገው መድኃኒዓለም ጋር መድረስ ነው እና በሰው ግር ያለፈች ከመድኃኒዓለም ጀርባ ቆመች ከየት ቆመች ከመድኃኒዓለም ጀርባ ቆመች እንዲህ ብላ አሰበች እኔ በሽተኛ ነኝ በሽታዬ ደግሞ ለ12 ዓመት የማይቆም ጽኑ ስቃይ ነው ደም ይፈሰኛል ብዬ የሚያውቀውን ነገር ልንገረው አለች ያውቃል አያውቅም መድኃኒዓለም አጠገብ ከደረስክ ለሱ መናገር አለባችሁ እንዴ ያውቀዋል አያውቀው ንገሩኛ እንቅድመ ህሊና ኩሎ ያምር ተብሎ ተጽፏል ከሐሳብ አስቀድሞ ያውቃል እንኳን ነግራችሁት ዝምታን ይሰማል መድኃኒዓለም በዝምታሽ ውስጥ ያለውን ጩኸት ሰው አይሰማልሽም ዝም ብትሉ እኮ ችግር ነው ታውቃላችሁ ዝም ብትሉ ምን ይዘጋል ይላል ሰው ዝም ስትሉ እንኳን ስትናገሩ ለፍላፊ ትባላላችሁ ዝም ስትሉ ምን ይዘጋል ነው የምትሉ አይደለም ስም አለ ግን ከኋላው ቆመች እቺ ሴት ይገርመኛል ከመድኃኒዓለም በኋላ እና እኔ ምንም ለሱ መንገር አይተበቅብኝም ለሌሎች ባለ መድኃኒቶች ህመሟን እየነገረች ነው መድኃኒት የሚያዙላት ለመድኃኒዓለም ደግሞ ነግረነው አይደለም ዳሰነው እንፈወሳለን ክብር ለሱ ይሁን ምን ብለነው ዳሰነው እንፈወሳለን እና ከኋላው ቆማ እንዲህ አለች ለኔ አለች መድኃኒቴ ጋራ ከደረስኩኝ የቀሚሱን ጫፍ ከነካው ይበቃኛል አለች መድኃኒት ነው አይደለም በእምነት መጣችሁ የረገጣችሁትን አፈር ተደባብሳችሁ የሚያማችሁን ቦታ ቀብታችሁ መድኃኒዓለም መድኃኒት አርግልኝ ካላችሁ ይሆንላችኋል አይሆንላችሁ ይሄው ቤተክርስቲያኑን መጣችሁ ዙሪያውን ቅጥር ተሳልማችሁ ይሄ ቤተክርስቲያኑን አጥር እንዲዳሳችሁ የሚጠዘጥዛችሁ ውጋት ያስቸግራችሁ ላይ ህመም የበረታባችሁ ቦታ ላይ ብትቀቡት ከመማችሁ ተፈወሳላችሁ አትፈወሱ እንዲህ ያለውን እምነት ዛሬ ያርግላችሁ ለእናንተ እና በእምነት እንፈወሳለን በእምነት ነው የቆመችው እቺ ሴት ከኋላ ቆመች ከዛ በኋላ የመድኃኒዓለም የቀሚሱን ጫፍ በእጁ ያዘች የሰማችሁ ነው በእጁ በያዘችበት ቅጽበት ላይ 12 ዓመት አልቆም ያለው መከራዋ ቆሞላታል የ12 ዓመት ደሟ ቀጥ ብሎ ቆሞላታል አሁን እቺ ሴት ና ደቀ መዛሙርቱን ጥያቄ ጠየቀ እንዲህ አለ ቀሚሴን የዳሰሰኝ ማን ነው አለ የሰማችሁ ነው ምንን የዳሰሰኝ
ቀሚሴን ዳሰሰኝ ማን ነው ኃይል ከኔ ሲወጣ ታውቆኛል አለ ዛሬ ኃይል የመድኃኒዓለም ኃይል ያስፈልገናል መከራን የሚያቆም ኃይል ሐዘን የሚያቆም ኃይል እንባ የሚያቆም ኃይል ስቃይ የሚያቆም ኃይል በሽታን የሚያቆም ኃይል የማን ኃይል እንኳን በሽታን የመድኃኒዓለም ኃይልማ ያ የትንሳኤ ኃይል ሞትን የሚያቆም ኃይል ነው የሉቃስ ወንጌል ምዕራፍ 7 ቁጥር 11 ጀምራችሁ አንብቡ ይሰማችሁ ነው ወደ ናይን ከተማ ሲገባኮ ክርስቶስ ሞቶ ሊቀበር ለናቱ አንድ የነበረው ልጅ ክርስቶስ ከመቀበሩ ቀድሞ ከሞቱ ሳይቀብሩት ክርስቶስ ከቃሬዛው ፍለፊት ሄዶ ቆመ ይላል ማን ቆመ ይላል መከራ እንዲቆምላችሁ በኑሯችሁ በር ላይ መድኃኒዓለም ይቆምላችሁ መጣና ክርስቶስ ቆመ ሲቆም እያጣደፉ ተሸክመውት የነበሩ አስከሬን የተሸከሙ ሰዎች ሁሉ ቆሙ መድኃኒዓለም ከቆመ ማንንም ማለፍ አይችልም በቃ እሱ የቆመው ለካ መከራ ሊያቆምላቸው ነበር ሐዘን ሊያቆምላቸው ነው ስቃይ ሊያቆምላቸው ነው የቆመው መጥቶ ከፍለፊታቸው ቆመ ለምን ቆምክ ያለው ሰው አልነበረም ሎቱ ይትራው አናቀጸሞትም ግርማው ከግርማው የተነሳ የሞት ደጆች የሚከፈቱለት ጌታ ነው በቃሉ አዞ መቃብራትን የሚከፍት ጌታ ነው የሚከፍት የሚዘጋ ነው አያችሁ የሲኦልና የሞት መክፈቻ ያለው ነው ስልጣኑ በእጁ የተያዘ አምላክ ስለሆነ ካለ ኩሉ አማኑኤል ከፍለፊት ቆመና ያቺ ስታለቅስ የነበረችው ሴት ትኩር ብላ ብታየው እንባዋን ቆመላት ልክ እንደዛ ከጀርባው ቆመችና ቀሚሱን ዳሳለች መድኃኒዓለም ማን እንደነካው ያውቃል መድኃኒዓለም ማን እንደዳሰሰው ያውቃል ዛሬ እንዴት ያለ ስቃይ ውስጥ እንዳለሽ ሰው አያውቅም እሱ ግን ያውቅልሻል ዛሬ እንዴት ያለ ስቃይ ውስጥ መከራ ውስጥ እንዳለን ሰው አያውቅም ማን ያውቃል እሱ ያውቅልናል ማን ነው የዳሰሰኝ ብሎ ጠየቀ መድኃኒዓለም ደቀ መዛሙርቱ ያለ ዕውቀት መለሱለት ምን ብለው ይሄ ሁሉ ህዝብ እየገፋ ይሄ ሁሉ ህዝብ ያጋፋ እንዴት ሰው ይገፋኛል ብለ እንዴት ሰው ዳሰሰኝ ብለ ተጠይቃለህ ጌታ ሆይ አሉት አይ አነካኳ ይለያል የገፉኝም አሉ ትከሻዬን የነኩም አሉ በእምነት የነካችኝ ሴት አለች ኃይል ከኔ ሲወጣ ታውቆኛል አለ በዚህ ሰዓት የተደረገላት ሴት ናትና ድምጿን ከፍ አድርጋ ጌታ ሆይ እኔ ነኝ አለች ዛሬ እዚህ መካከል መድኃኒዓለም ተአምር ከሚሰራልን ሰዎች መካከል እኔ ነኝ ብለን እንድንመሰክር እሱ ይርዳን ታሪክ ለዋጭ ነው እግዚአብሔር ጠላቶቻችንን ያስደንቃል እግዚአብሔር እጃቸውን ባፋቸው እስኪጭኑ ድረስ ታሪክ መስራት ይለውጣ ይችላል እግዚአብሔር እና እኔ ነኝ ቀሚስን በዳሰስኩ ሰዓት ምን ሆላለች ደሜ ቆሞልኛል ምን ይቆሞልኛል ምን ይቆማል በቃ ለዚህ ሴት ያላት እሱ ብቻ ነበር ተስፋዋ ተጠብቀው የነበረው ተስፋዋ ቢዘገይም አንድ ቀን መጣ ይቺ ሴት ልትፈወስ 12 አመት ከጠበቀች በመከራ ውስጥ 2 አመት ያላችሁ ሰዎች ጠብቁታ በመከራ ውስጥ 1 አመት ይቆያችሁ ሰዎች በበሽታ 1 አመት የተሰቃያችሁ ሰዎች ጠብቁት ግድ የለም ቢዘገይም በርግጥ ይመጣልና ጠብቁት ተብሏል ጠብቂው መድኃኒዓለምን ይመጣል ሲመጣ ሁሉን ደህና ያደርጋል ሲመጣ ሁሉን ሰላም ያደርጋል ሲመጣ ጠባሳ ሳይጥል ነገራችን ሁሉ ያስተካክላል በሽታችን ሁሉ ይፈውሰናል ማን ይፈውሰን አንድ የ78 አመት አባት ናቸው አሉ የስንት አመት የ78 አመት አባት ናቸው እኛ አባት ድንገት ታመሙና ሆስፒታል ገቡ ሐኪሞች ሳቸውን ለማትረፍ በሚችሉት ዕውቀትና ጥበብ ተረባረቡ ከዛ በኋላ መተንፈስ የሚያስችላቸውን ኦክሲጅን ባፍንጫቸው ላይ ያደረጉላቸው ያ የተቀመጠላቸው ኦክሲጅን ግን ለ24 ሰዓት መተንፈስ የሚያስችል ኦክሲጅን ነው ለስንት ሰዓት እኔና እናንተ ለስንት ደቂቃ እንድንተነፍስ ነው ንገሩኝ እንጂ ለ24 ሰዓት ነው ከ24 ሰዓት በኋላ ሌላ ኦክሲጅን እንጠቀማለን ንገሩኝ እንጂ አሁን በዚህ እንኳን አመስግነና እናውቃለን በዚህ ሰዓት ያለ ኦክሲጅን ማይተነፍሱ ሰዎች አሉ ታውቃላችሁ ኦክሲጅኑ ካፍንጫቸው ላይ ቢነሳ ሊሞቱ የሚችሉ ሰዎች አሉ እና ኦክሲጅን ተደረገለት ዶክተሩ ለረዳት ነርሶች እንዲከታተሉ ታደረገና ወጣ ከሆነ ቆይታ በኋላ ሲመጣ ያ ራሱን ስቶ የነበረ የ78 አመት ሽማግሌ ነቅቷል ምን ብሏል
ነቅቷል እና በሙሉ ጤንነት ላይ ይገኛል ኦክሲጅኑን ንቀሉለት አለ ኦክሲጅኑ ተነቀለለትና አባዬ በሉ ወደ ቤት መሄድ ይችላሉ የባሰ ነገር ካለ መምጣት ይችላሉ አሁን በሙሉ ጤንነት ላይ ነው ያሉት አላቸው ጤናችን ይመለሰልን ማን ነው እና በጣም ተገረሙኝ አባት ዶክተር አመሰግናለሁ ወደ ቤት መሄድ ይችላል አዎ ወደ ቤት ለሄዱ ከመሄዶት በፊት ግን የተጠቀሙበትን የህክምና ለኦክሲጅን $500 ይክፈሉ አላቸውና $500 ቢል ሰጣቸው ስንት ብር $500 ስንት ሰዓት ተነፈሱ ተብለው ስንት ሰዓት እንደውም አልሞላቸውም 24 ሰዓት ሳይሞላቸው ነው የነቁት $500 አምጡ ተባሉ በዚህ ሰዓትኛ አባት ስቅስቅ ብለው አለቀሱ ምን ነው የኔ አባት ገንዘብ የለዎትም አላቸው ዶክተሩ አይ ገንዘብ አለኝ እና ለምን ያለቅሳሉ ገንዘብ ከሌሎት በ3 ጊዜ ክፍያ ሆስፒታላችን መክፈል እንደምትችሉ ያበስሩታል አላቸው አረ ገንዘብ አለኝ እኔ እና ታዲያ ለምን ያለቅሳሉ አባቴ አያልቅሱ አላቸው እኔ 78 አመት በዚህ ምድር ላይ ስኖር መድኃኔ ዓለም አንድ ቀን እንኳን ለተነፈስኩበት አላስከፈለኝም አንተ ላይ አንድ ቀን በእጅ በወድቅ ባንተ እጅ አንድ ቀን በወድቅ ምን አልከኝ ስንት ስለዚህ ያልከፈልኩት የ78 አመት የማን ዕዳ አለብኝ አለ እስቲ መድኃኔ ዓለም ዕዳ ያለባችሁ የምስጋና ዕዳ ያላመሰገናችሁበት ያጎረመረማችሁበትን በደንብ አድርጋችሁ አመስግኑት አሁን ማን እጅ ላይ ነው ያለ ነው ንገሩኛ ማን እጅ ላይ ነው ያለ ነው ግድ የላችሁም አንድ ነገር ብቻ ልንገራችሁ ማን እጅ ላይ እንዳለን በደንብ እንድታውቁ ነው ቅዱስ ጴጥሮስ አባቶቻችን በምሳሌ ሲነግሩን ሊቀ ሐዋርያት ቅዱስ ጴጥሮስ በጣም ችኩል እንደነበረ መጽሐፍ ይናገራል ምንድን ነበር በጣም ችኩል ነው ፀሐይ ላይ ያላችሁ ታውቃለሁ እቺን ብቻ ልንገራችሁና ትምርቴን ጠቅልያለሁ ቅዱስ ጴጥሮስ በጣም ችኩል ነው እና አንድ ቀን ጌታን ጥያቄ ጠየቀው ምሳሌ ነው እሺ የሰማችሁኝ አይደል ጌታን ጥያቄ ጠየቀው ምን ብሎ ጌታ ሆይ ንጉስ ነህ አምናለሁ በነቢያት ንግስና ተነግሯል አስቀድሞ እግዚአብሔር ንጉስ ይወቱም ቅድመ ዓለም ሳይፈጠር ንጉስ ነው ዓለምንም አሳልፎ የሚኖር ንጉስ ነው መድኃኔ ዓለም አይደል ንጉስ እንደሆን ካውቃለን ንጉስ እኮ የሚገዛበት ዙፋን ቤተ መንግስት አለው አንተ ዙፋን የለክ ቤተ መንግስት የለክ ቆይ አንተ ንግስና የት ነው የት ተቀምጠ ነው ዓለምን የምትገዛው ብሎ ጴጥሮስ ጠየቀው የት ይመስላችኋል ቤተ መንግስቱ ንገሩኝ በሰማይና በምድር የሞላ ነው ማን መድኃኔ ዓለም በሉኛ ጴጥሮስ ነው ጥያቄውን ጠየቀው የት ነው ዓለምን አስቀምጠ የምታስተዳድረው ብሎ ጠየቀው መድኃኔ ዓለም እንዲጁን ዘረጋለት ለጴጥሮስ መድኃኔ ዓለም የይቅርታውን እጅ ለኛ ይዘርጋልን የምህረት እጁን ይዘርጋልን የሰላም እጁን ይዘርጋልን የበረከት እጁን ይዘርጋልን ዘረጋ እጁንና ጴጥሮስ አለው መድኃኔ ዓለም አቤት አለ ከኔ ጋር ናችሁ ጴጥሮስ አለ አቤት ዓለምን የት እንደማስተዳድር ላሳይ አዎ ጌታ ያሳየኝ አለውና እጁ ላይ ያሳየው የሰማችሁኝ ነው እስቲ እጃችሁ እንደዚህ አርጉ አሁን ስክሪፕቱ አውጥታችሁ የዓለምን ካርታ በካርታ ስላችሁ አሳዩን ብለ እጃችሁ ይበቃችኋል ስፔስ አለው እሺ አፍሪካንስ ይችላል የኢትዮጵያን ካርታ እንደው አሳነሳችሁ እንደምንም አይደል ተሞክሮ ይሆናል በካርታ አይደለም ያሳየው ዓለምን ያውም በክርስቶስ መዳፍ ዓለም ሙሉ አይደለም ለካ ክርስቶስ እንዲያርጎ መጨበጥ ይችላል እንዲያርጎ ዓለምን መስፈር ይችላል ለካ ክርስቶስ አያችሁ በማን መዳፍ ላይ እንዳለ ጴጥሮስ ተገረመ ጴጥሮስ ተደነቀ እንዲህ ብሎ ጠየቀው ጌታ ሆይ ወይ ዓለማውቄ ለካስ አንተ ዓለምን የምትገዛው በእጅክ በመዳፍክ ላይ አስቀምጠ ነው ጌታ ሆይ እባክህ ቢንዳትለኝ ለአንድ ቀን ዓለምን ልግዛ ላስተዳድር ስጠኝ አለው ለስንት ቀን እንደው ለአንድ ቀን ኢትዮጵያን ቢሰጣችሁ ምን ታረጋዋታላችሁ ለአንድ ቀን እንኳን ኢትዮጵያን ቀበሌ ቢሰጣችሁ ምን እንደምታረጉን እናውቃለን ለአንድ ቀን ስጠኝ ዓለምን ላስተዳድር አለው ጴጥሮስ አምላክነትሽ ጌታ ምን አለው መሰላችሁ ጴጥሮስ ዓለምን እንድሰጥ ከፈለክ ይድክና በሸክላ ብርጭቆ ውሃ ሞልታ አምጣ አለው የሸክላ ዕቃው ውስጥ ውሃ ሞልቶ ጴጥሮስ እየተሰባበረ እየሮጠ ወደ ኢየሱስ ክርስቶስ መጣ ጌታ ሆይ ይሄውና ውሃውን አምጥቻለሁ ብላ ለምን ስጠኝ አለው ቆይ ጴጥሮስ ጠጣው ውሃውን አለው
በቃ ዓለምን የሚሰጠኝ ውሃውን ስጠጣው ነው ብሎ አሰበ ሊጠጣ ወደ አፉ ሲያስቀምጥ ክርስቶስ በጴጥሮስ አይኖች ላይ እፍ አለበት ምን አለበት ጴጥሮስ አንቀላፋ ውሃውን ሳይጠጣ ሲያንቀላፋ እጁ ላይ የነበረው ሸክላ ብርጭቆ ወደቀ ሸክላ ከመሬት ሲወድቅ ድምጽ አለው ከሽ የሚለው ድምጽ ከእንቅልፉ አነቃው ከምን አነቃው ነቃ ጴጥሮስ ውሃውንም አልጠጣም ሸክላውም ተሰብሯል ጴጥሮስ አለው አየ እኔ ዓለምን የማስተዳድረው ስለማላንቀላፋ ነው ላንተ አንድ ቀን ብሰጥ በእንቅልፍ ገልብጣ ታድር ነበር አለው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ከፍ አድርጋችሁ አመስግኑት በመዳፉ ላይ ያለነው የሚጠብቀን አምላካችን የማይተኛ የማያንቀላፋ ነው ዙሪያውን ካየን አካባቢያችንን ካየን የማያስተኛ ነገር አለ እንቅልፍ የማይወስዳቸው ጠላቶች አሉብን በዙሪያችን ላይ ቀንና ምቹ ጊዜ የሚፈልጉ ሰዎች አሉ አንድ ቀን በእጄ ይወድቃል ብለው የሚጠብቁን ሰዎች አሉ ግን የሚጠብቀን የእስራኤል ታዳጊ ቅዱሱ አምላክ እግዚአብሔር በእጁ ላይ ስላደረገን አልወደቅንም ጉድጓዱን እየደፈነልን የጠላት የመርዝ ብልቃጥ እየደፋልን እኛ ከማናውቀው እሱ ከሚያውቀው ከድንገተኛ ነገር እያስመለጠ እዚያ አደርሶናል መድኃኔዓለም እዚያ ያደረሳችሁን በእልልታ በጭብጨባ ከፍ አድርጋችሁ አመስግኑት